መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ፣ በመጀመሪያ ስራ መፍታት። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አለ። አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያለው ማናት አለ። የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አለ መጽሐፍ ቅዱስ? ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ስለዚህ ዳዊት ምን አደረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመቶልኛል። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው አለ። በልሽ ወደ ቤት ግባና አረፍ በላለው። ዓላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል እሱ ነው እንዲባል። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። አይገርም? ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤል ላይ ሆነ። ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራ። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረው? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምን ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር የተኛው ምንድን ነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታሙ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘመር ከዳዊት ይሻላል? ይበልጣል? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጠለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው ከመዋረድ ይጠብቀን እግዚአብሔር። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪ ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት። ምንድን ነው አለ ዳዊት። ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል። ምን ነው? ምን ተፈጸመ? አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ድሃ ሰውዬ ነበረ። ይህ ድሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስከ መጣ ጠብቅልኛል። እሺ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለ። ዳዊት አዘነ። ይሄ ሰው ምናምንቴ ነዋል። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት።
አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦሪዮን አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምዕመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። አንድ በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱ በቁሟ ቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 ስለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምር እንዳትሉ ምዕመናን፣ የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላል። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱን ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀ? እጅ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገድም ላይ ራሱ ኃጢአቱን እንኳን አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ፣ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን።